ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ሆኖ ወደ ኢየሩሳሌም መግባቱን የምናስታውስበት ሳምንት ነው። ቤተሰቦቻችን የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምረን ስንመለከት እንዲሁም ደግሞ የሉቃስ ወንጌል ምዕራፍ 19 ላይ ስንመለከት ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሊገባ ወደ ደብረ ዘይትና ወደ ቤተፋጌ ወደ ቢታንያ ወደ ተባሉ ሰፈሮች ሲደርስ ከደቀ መዛሙርቶቹ መካከል ሁለቱን መረጠና ሂዱ ወደፊታችሁ ወዳለች መንደር ቤተፋጌ ወደ ተባለች መንደር ሂዱ እና ወደዛ መንደር ስትገቡ የታሰሩ አህዮች ታገኛላችሁ፣ አህያ ከውርንጭላይቱ ጋር ታስራ ታገኛላችሁና ፈታችሁ ይዛችሁልኝ ወደኔ አምጡልኝ አላቸው ጌታ ኢየሱስ ክርስቶስ። በዚህ ሰዓት አህያዋን ስትፈቱ ግን አህያዋን ስለምን ትፈታላችሁ ብሎ የሚጠይቃችሁ ቢኖር ለጌታዋ ታስፈልጋለች፣ ለጌታቸው ያስፈልጋሉ ብላችሁ ይዛችሁልኝ ነው ብለው ጌታ ኢየሱስ ክርስቶስ ይሄንን ለደቀ መዛሙርቱ ለነዛ ለሁለት ደቀ መዛሙርት ነግሯቸው ወደ ቤተፋጌ ወደ ተባለች መንደር ላካቸው። ይሄ የሚሆነው እንግዲህ ጌታ ኢየሱስ ክርስቶስ በነብዩ ላይ አድሮ እነሆ ንጉስሽ የዋህ ሆኖ በአህያይቱ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወዳንቺ ይመጣል ተብሎ በነብዩ የተናገረው ትንቢት ይፈጸም ዘንድ ይህ ሆነ ይለናል ማቴዎስ ወንጌላዊ። ሰላም ቤተሰቦች እንዴት ናችሁ? ከኛ ሰላም ነን እግዚአብሔር ይመስገን። እናንተ እንዴት ከረማችሁ? እንግዲህ ያው ሰሞኑን የአብይ አጽዋማት ሳምንታትን በዝርዝር ምን እንደሆኑ ስንመለከት ከርመናል ማለት ነው። አሁንም በድጋሚ የአብይ ጾም 8ኛ ሳምንት ወይም የአብይ ጾም መፈጸሚያ መጨረሻው ሳምንት ላይ ደርሰናል ማለት ነው። እንግዲህ አሁንም እንደ ከርሟችን ዲያቆንን እስኪ የአብይ ጾም የ8ኛው ሳምንት ሆሳዕና ይባላል። ሆሳዕና በቅዱስ መጽሐፋችን ምን ማለት ነው? ሆሳዕና ምንን ምሳሌ በማድረግ ነው ሆሳዕና ተብሎ አንዱ የአብይ ጾም ሳምንታት የተሰየመው የሚለውን እንግዲህ ዲያቆን እንደተለመደው ቤተክርስቲያናችን መጽሐፍ ቅዱስ ምን ብሎ ተጽፎ እንደተቀመጠ ያንን ምክንያት በማድረግ ለእኛና ለእናንተ ቤተሰቦቻችን የመጨረሻውን የአብይ ሳምንታትን ምን እንደሆነ ይነግረናል ማለት ነው። እንግዲህ ቤተሰቦች በደንብ ተከታተሉት፣ የምናተርፍበት ነገር ነው። እንግዲህ የአብይ ጾም በአመቱ ነው ዞሮ የሚመጣው ማለት ነው። እስከዛው ድረስ ቤተክርስቲያናችን ስለዋናው ትልቁ ጾም ምን ተሰራ የሚለውን ነገር ነው ማለት ነው እያየን የከረም ነው። እንግዲህ ዛሬም እንደተለመደው ነው የምናየው። ቀጥታ ዲያቆን ሰላምታውን ያቀርብላችሁና ወደ ጥያቄው ነው የሚሄደው። ወደ ዲያቆን እንሂድ። እሺ፣ እግዚአብሔር ይስጥልኝ ሳምሬ። ሰላም እግዚአብሔር ይብዛላችሁ የተወደዳችሁ የኤፌሶን ቲቪ ቤተሰቦቻችን በእግዚአብሔር ሰላም እንደምን ሰንብታችኋል? እንደምን ከርማችኋል? እግዚአብሔር ይመስገን፣ ክብሩ ይስፋ፣ ከኛ ሁሉ ሰላም ነው። እንግዲህ ሳምሬ እንዳለችው እንግዲህ የአብይ ጾም እየተገባደደ ወደ መጨረሻው ምዕራፍ ላይ ደርሰናል ማለት ነውና እውነት ለመናገር ጾማችንን በሰላም ሊያስፈጽመን ዛሬ ላይ ያደረሰን ቸሩ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። እንግዲህ ሳምሪ እንዳነሳችው 8ኛውና የመጨረሻው የአብይ ጾም ሳምንት ሆሳዕና እየተባለ ይጠራል በቤተክርስቲያናችን። ሆሳዕና ማለት ምን ማለት ነው የሚለውን የምንመለከትበትን ክፍል ነው ዛሬ ይዘን ወደ እናንተ ወደ ቤተሰቦቻችን የቀረብነው ማለት ነው። እንግዲህ ይህን ሳምንት ስናነሳ በተለየ መልኩ ከሌሎች ሳምንታት ለየት ያለ የሚተገበሩም የማይተገበሩም ብዙ ነገሮች ያሉበት እንዲሁም ደግሞ ከዚህ ከዕለተ ሆሳዕና በኋላ ሰሙነ ሕማማት እያልን የምንጠራው በዋናነት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሕማሙ የምናስታውስበት ሳምንት ነውና ከዛ አስቀድሞ ግን ሆሳዕና ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ሆኖ ወደ ኢየሩሳሌም መግባቱን የምናስታውስበት ሳምንት ነው። ቤተሰቦቻችን የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምረን ስንመለከት እንዲሁም ደግሞ የሉቃስ ወንጌል ምዕራፍ 19 ላይ ስንመለከት ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሊገባ ወደ ደብረ ዘይትና ወደ ቤተፋጌ ወደ ቢታንያ ወደ ተባሉ ሰፈሮች ሲደርስ ከደቀ መዛሙርቶቹ መካከል ሁለቱን መረጠና ሂዱ ወደፊታችሁ ወዳለች መንደር ቤተፋጌ ወደ ተባለች መንደር ሂዱ እና ወደዛ መንደር ስትገቡ የታሰሩ አህዮች ታገኛላችሁ፣ አህያ ከውርንጭላይቱ ጋር ታስራ ታገኛላችሁና ፈታችሁ ይዛችሁልኝ ወደኔ አምጡልኝ አላቸው ጌታ ኢየሱስ ክርስቶስ። በዚህ ሰዓት አህያዋን ስትፈቱ ግን
አህያዋን ስለምን ትፈታላችሁ ብሎ የሚጠይቃችሁ ቢኖር ለጌታዋ ታስፈልጋለች፣ ለጌታቸው ያስፈልጋሉ ብላችሁ ይዛችሁልኝ ነው ብሎ ጌታ ኢየሱስ ክርስቶስ ይሄንን ለደቀ መዛሙርቱ ለነዛ ለሁለት ደቀ መዛሙርት ነግሯቸው ወደ ቤተፋጌ ወደ ተባለች መንደር ላካቸው። ይሄ የሚሆነው እንግዲህ ጌታ ኢየሱስ ክርስቶስ በነብዩ ላይ አድሮ እነሆ ንጉስሽ የዋህ ሆኖ በአህያይቱ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል ተብሎ በነብዩ የተናገረው ትንቢት ይፈጸም ዘንድ ይህ ሆነ ይለናል ማቴዎስ ወንጌላዊ። ከዛ በኋላ እንግዲህ እነዚህ የተላኩ ደቀ መዛሙርት ያችን አህያ ከውርንጭላይቱ ጋር ፈተው ወደ ጌታ ወደ ኢየሱስ ክርስቶስ ይዘውለት መጡ ማለት ነው። ካመጡለት በኋላ ብዙዎች በዛች አህያ ላይ ጨርቃቸውን ጎዘጎዙለት ነው የሚለው። ጌታ ኢየሱስ ክርስቶስ በአህያ ላይ ተቀምጦ ወደ ኢየሩሳሌም ሊገባ ማለት ነው ቤተሰቦቻችን። ከዛ በኋላ ብዙዎችም ደግሞ በመንገድ ላይ ልብሳቸውን እያነጠፉ ብዙዎችም ደግሞ ሆሳዕና በአርያም እያሉ የዘንባባ ዝንጣፊ፣ የቴምር ዝንጣፊ፣ የወይራ ዝንጣፊ እየቆረጡ ለአህያይቱ እየጎዘጎዙ ከፊት ማለት ነው ጌታ ኢየሱስ ክርስቶስ በአህያና በውርንጭላይቷ ላይ ተቀምጦ ወደ ኢየሩሳሌም መግባቱ የሚታሰብበት የሚሰበክበት ሳምንት ነው። የሳምንት ክርስቲያኖች እንግዲህ ጌታ ኢየሱስ ክርስቶስ በአህያ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ብዙ ህፃናት ሆሳዕና በአርያም በእግዚአብሔር ስም የሚመጣ ብሩክ ነው፣ ብሩክ ዘይመጽእ በስመ እግዚአብሔር እያሉ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም መምጣቱን ያመሰገኑበት ጊዜ ነው፣ እለት ነው ማለት ነው ክርስቲያኖች። አይሩግ ህፃናት ደግሞ ሽማግሌዎች፣ ብዙ ህፃናት ጌታችንን በእግዚአብሔር ስም የሚመጣ የተባረከ ነው፣ አቤቱ ባክህ አሁን አድን፣ አቤቱ ባክህ አሁን አቅና እያሉ የተናገሩበት ነው። ጌታ ኢየሱስ ክርስቶስም በአህያና በውርንጭላይቱ ላይ ሆኖ ወደ ኢየሩሳሌም ከገባ በኋላ ክርስቲያኖች እንግዲህ ወደ መቅደስ ነው የገባው። ቀጥታ ወደ መቅደሱ ሲገባ ብዙዎች ሻጮች፣ ለዋጮች መቅደሱን ሞልተው ስለነበረ በመቅደስ ውስጥ ይሸጡ ይለውጡ የነበሩትን ሰዎች ነው ከመቅደሱ ያጸዳው ያባረራቸው ማለት ነው። ምንድነው ያላቸው? ቤቴሰ ቤተ ጸሎት ትሰማይ ብሏቸዋል። ቤቴ የጸሎት ቤት ትሰኛለች፣ እናንተ ግን የወንበዴዎች የሌባ ዋሻ አደረጋችሁት ብሎ ጌታችን በመቅደስ ይሸጡ ይለውጡ የነበሩትን ሰዎች ሁሉ ከመቅደስ አባሯቸዋል ማለት ነው ክርስቲያኖች። ከዛ በኋላ ይሄን የተመለከቱ ጻፍት ፈሪሳውያን አይሁዶች ማለት ነው ጌታችን ኢየሱስ ክርስቶስ የሚቀርብለትን ምስጋና ህፃናቱ፣ አዛውንቱ፣ ወጣቱ ሁሉም በየድሜ ክልሉ ያለ ሁሉ ለጌታ ለኢየሱስ ክርስቶስ ምስጋና ሲያቀርብለት ሆሳዕና በአርያም እያሉ አቤቱ አሁን አድን፣ አቤቱ አሁን አቅና እያሉ ሲዘምሩለት ተመልክተው ብዙዎች ስለምን እንደዚህ ሲንጫጩ ሲያውኩ ዝም ትላቸዋለህ? እነዚህን ህፃናት ለምን አፋቸውን አታዘጋልንም? እያሉ ጻፍት ፈሪሳውያን ጌታ ኢየሱስ ክርስቶስ ላይ ያንጎራጉሩበት ነበረ። ጌታችንም በነብዩ በቅዱስ ዳዊት ላይ የተጻፈውን አላነበባችሁትም? አፈ ደቂቆ ህፃናት አስተዳለው ከስብሃት ከህፃናትና ከሚጠቡ ልጆች አንደበት ምስጋናን ለራስ አዘጋጀ ተብሎ የተጻፈውን አላነበባችሁም ምን እያለ በመዝሙረ ዳዊት መዝሙር 8 ከቁጥር 2 ላይ የተጠቀሰውን ቃል እያነሳ ይገስጻቸው ነበረ ማለት ነው ክርስቲያኖች። ከዛ በኋላ እንግዲህ ጌታ ኢየሱስ ክርስቶስ መቅደሱን ያጸዳበት ቀን የሚታወስበት ነው። እንግዲህ ይሄንን ስናነሳ ክርስቲያኖች በተለይ የታሰሩ አህዮች ተፈተው መምጣታቸው ጌታ ኢየሱስ ክርስቶስም ደግሞ በአህያ ላይ ተቀምጦ ወደ ኢየሩሳሌም መግባቱን እነዚህን ሁለት ነገሮችን ብቻ ባጭሩ እንመልከት። እንግዲህ ጌታ ኢየሱስ ክርስቶስ ፈታችሁ አምጡልኝ ያለው አህያና ውርንጭላይቱ የታሰሩ ሁለት አህዮችን ነው ማለት ነው። እነዚህን ስንመለከት እንግዲህ የጌታችን ጥንታ አመጣጡን ስንመለከት ከመቤታችን ከቅድስት ድንግል ማርያም ሰው የሆነበትን ነገር ስንመለከት እንግዲህ የታሰረውን በተለይ በሰይጣን ባርነት በዲያብሎስ ባርነት ታስሮ የነበረውን የሰው ልጅ ወይም አዳምን ነፃ ሊያወጣ ነው ክርስቶስ ኢየሱስ ወደዚህ ምድር የመጣው። ስለዚህ አዳምን ከተወሰነ ቀናት በኋላ ነፃ አወጣዋለሁ፣ ተሰቅዬ ሞቼ በነፍሴ ወደ ሲኦል ገብቼ በስጋዬ ወደ መቃብር በነፍሴ ወደ ሲኦል ገብቼ በሲኦል ያሉትን አዳምና የልጆችን ከሲኦል ባርነት ነፃ አወጣቸዋለሁ፣ በዲያብሎስ የባርነት ግዞት ታስረው ያሉትን የሰው ልጆችን ነፃ አወጣቸዋለሁ ሲል ጌታ ኢየሱስ ክርስቶስ ታስረው የነበሩ እነዛን ሁለት አህዮችን ፍቱና አምጡልኝ ብሎ ሁለት ደቀ መዛሙርቶችን ወደ ቤተፋጌ ልኳቸዋል ማለት ነው ክርስቲያኖች። ስለዚህ የታሰሩት አህዮች ተፈተው ወደ ጌታ ኢየሱስ ክርስቶስ እንደመጡለት ሁሉ በዲያብሎስ ባርነት የታሰረ የሰው ልጅም ከዚህ በኋላ ነፃ ይወጣል ሲል ጌታ ኢየሱስ ክርስቶስ ይሄንን አብነት አድርጓል። አንድም ደግሞ በአህያ ላይ ተቀምጦ ወደ ኢየሩሳሌም የመግባቱን ነገር ስንመለከት አህያ እንግዲህ
ሁላችን እንደምናውቃት የተዋረደች ዝቅ ያለች ናትና ጌታ ኢየሱስ ክርስቶስ ዝቅ ባለ ነገር ላይ ነው የመጣው። ደመና ጠቅሶ መጓዝ የሚችል አምላክ ነው። ሁሉን በቃሉ ማዘዝ የሚችል አምላክ ነው። ክርስቲያኖች ሁላችሁ እንደምታውቁት፣ ነገር ግን በተዋረደችው ዝቅ ባለችው በአህያ ላይ ያሩ ጌታ ኢየሱስ ክርስቶስ ለተዋረዱት ዝቅ ላሉት ሰው ለሌላቸው ምንደኞች ለሆኑ ሰዎች ጌታችን ኢየሱስ ክርስቶስ እንደመጣ ሲያጠይቅ በአህያ ላይ ተቀምጦ ወደ ኢየሩሳሌም ገብቷል። አንድም ደግሞ በአህያ ላይ ተቀምጦ መሄድ በብሉይ ኪዳን ብዙ ነቢያት በአህያ ተቀምጦ ሲመጡ ሰላም ይሰበካል ይላሉ። በፈረስ ላይ ሆኖ ሲመጡ ደግሞ ወደፊት የሚመጣው ጊዜ አስፈሪ አስጨናቂ ጊዜ ነው ተብሎ ነው የሚታሰበውና ጌታችን በአህያ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ጊዜ፣ የነጻነት ጊዜ፣ ከባርነት ነጻ የሚወጣበት ጊዜ ቀርቧል ሲል ጌታ ኢየሱስ ክርስቶስ በአህያ ተቀምጦ ወደ ኢየሩሳሌም ገብቷል ማለት ነው ክርስቲያኖች። ስለዚህ ይሄ ሆሳዕና ብለን የምንጠራው ሳምንት የአብይ ጾም የመጨረሻው ሳምንት ማለት ነው። ሆሳዕና የምንለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ለኛ ለሰው ልጆች መዳን ዋጋ ሊከፍል ወደዚህ ምድር በመጣበት ጊዜ ሊሰቀል ሳምንት ሲቀረው በአህያና በውርንጭላይቱ ላይ ተቀምጦ ወደ ኢየሩሳሌም የመግባቱ ነገር የሚሰበክበት የሚነገርበት ሳምንት ነው ማለት ነው። እንግዲህ ይህ ሳምንት በተለይ ከአብይ ጾም አጽዋማት ሳምንታት ለየት ያለ ስርዓት የሚፈጸምበት ሳምንት ነው። ካሁን በፊት የነበረው አገልግሎት የሚመለስበት ኢቭን ቅዳሴው ራሱ እዝል ቅዳሴ የሚቀደስበት እለት ነው ማለት ነው። ጸሎተ ፍትሐት የሚደረገው በዚህ እለት ነው ማለት ነው። ሆሳዕናስ ቀን በኋላ ማለት ነው ሰሙነ ሕማማት ስለሆነ ቀጣዩ ሳምንት በዚህ በሰሙነ ሕማማት ደግሞ መደበኛ የምንለው የቤተክርስቲያናችን አገልግሎት የማይፈጸምበት የክርስቶስ ኢየሱስን ሕማሙን መከራውን ለኛ ለሰው ልጆች ብሎ የከፈለውን ዋጋ ብቻ የምናስብበት ሳምንት ስለሆነ ብዙ ስርዓቶች በዚህ በሆሳዕና ዕለት ተፈጽሞ ያልቃሉ ማለት ነው። ጸሎተ ፍትሐት ቢሆን ብዙ ነገሮች በዚህ ዕለት ነው የሚፈጸሙት ማለት ነው። ከዛ በኋላ እንግዲህ ሕማማት ነው። ክርስቶስ አምላካችን ለኛ ለሰው ልጆች የከፈለውን ዋጋ እያሰብን ብቻ የምናሳልፈው ሳምንት ነው ማለት ነው። እና ስለዚህ ክርስቲያኖች የሆሳዕና ሳምንት ወይም ደግሞ ሆሳዕና ብለን የምንጠራው ክርስቶስ ኢየሱስ ወደ ኢየሩሳሌም በአህያና በውርንጭላይቱ ላይ ተቀምጦ የገባበትን ዕለት የምናስታውስበት ነው ማለት ነው። ሙላ ጎደል ይሄንን ይመስላል ማለት ነው። እግዚአብሔር ይስጥልን። እሺ ቤተሰቦች እንግዲህ ዲያቆንን ቃልዮትን ቃለ በረከትን ያሰማልን። እንግዲህ በጣም የምናተርፍበት ቅድስት ቤተክርስቲያናችን ምን ብላ አስቀምጣለች የሚለውን ያስታወሰንና እኔና እናንተ ምን እንደሚል ያወቅንበት መርሃ ግብር ነው ማለት ነው። እንግዲህ ቤተሰቦች ሁሌ እንደምናስታውሳችሁ አሁንም ቻናላችንን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይዘንላችሁ የመጣነው ዝግጅት ይሄን ይመስል ነበር። ቀጣይ እስከምንገናኝ ቸር ሰንብቱ።